እና ዛሬ እንዴት ነው ወንድሜ? ደህና ነኝ። አንቺስ እንዴት ነሽ? እኔም ደህና ነኝ። እና እንዴት ነህ ልትይኝ ብቻ ነው የጠራሽኝ? ወንድሜ ይሄን እንዴት እንደምጠይቅህ አላውቅም፣ ግን ማለቴ ለአመታት አልተያየንም እና እንደ በፊቱም ቅርበት የለንም፣ ግን ሁሌም ቆንጅየዋ እህቴ ነሽ። ስለዚህ ሳትፈሪ ንገሪ። ቆይ ለምንድን ነው ደስተኛ ያልሆንከው ወንድሜ? ከሁሉም ሰውና ከሁሉም ነገር ለመሸሽ የምትፈልግ ትመስላለህ፣ ከአይዳንም ጭምር። ይኸውልሽ እጄ፣ ሁሉም ነገር በፍጥነት እየሄደብኝ ነው። ምንም ልለምደው አልቻልኩ። ማነኝ? ምንድነው የምወደው? የእውነት እኔ አረንጓዴ ቀለም እወዳለሁኝ ወይ? ስለ የትኛውም ነገር እውነታውን አላውቅም፣ አላስታውስም። እና ደግሞ በዛ ላይ እዚህ ሰርግ ጉዳይም አለ። ግን ደግሞ አንተ የሰርግ ድግሱን አትፈልገውም አይደል? ማለቴ አዎ ይገባኛል። የድግሱ ዝግጅት ለአንተ ትንሽ አድካሚ ነው። ግን ካልፈለግከው ደግሞ ግልጽ ማድረግ አለብህ አይደል እንዴ? ተናገር። ልክ ነኝ? ንገሪኝ እስቲ ኤጄ፣ የምር አረንጓዴ ነው የምወደው ቀለም? የሆነ ጊዜ ላይ ማየ አረንጓዴ ቲሸርት አመጣችልህ እና አንድ ሳምንት ሙሉ አላውለከውም ነበር። ከዛ ማየ በተደጋጋሚ ብትለምንህም ሌላ አረንጓዴ ቲሸርት የለኝም ብለህ ድርቅ አልክ። ከዛ ማየ ሄዳ 20 አረንጓዴ ቲሸርቶችን ገዝታልህ መጣች። ለካስ ያንን ቲሸርት ስትለብስ የእግር ኳስ ግጥሚያ ላይ ብዙ ጎል ታስቆጥር ነበር። ስለዚህ አረንጓዴ የእድል ምልክትህ ነው። ልጅም እያለሁ ደረቅ ነበርኩ ማለት ነው። አዎ፣ በእርግጥ እኔም ብሆን በጥቂቱ ነው የማስታውሰው። እንዴት ግር ይላል። ይሄ ሁሉ የነገርሽኝ ነገር ስለ ሌላ ሰው ታሪክ ነው የሚመስለኝ። እመነኝ ወንድሜ፣ እርግጠኛ ነኝ አንድ ቀን ሁሉንም ነገር ታስታውሳለህ። ሁሉም ነገር ያልፋል። ይገባኛል። ልክ በፍጥነት እየሄደ ያለ ባቡር ላይ ያለህ ሊመስልህ ይችላል። ግን ደግሞ ወደፊት ሁሉም ነገር ሰላም ይሆናል። በእርግጥ ትንሽ ጊዜ ይወስዳል፣ ግን ደግሞ መሆኑ አይቀርም። አቤት ያልችን ምን ፈለክ? ግን ልቤን እያሳዘንሽው ነው አይዳን። እስቲ ቢያንስ አንዴ እንኳን ስልኩን ስታነሹ ጥሩ ቃላት ተናገሪ። ያልችን በብዙ ስራ ተወጥሬያለሁ። መናገር የምትፈልገውን ተናገር። እሺ በቃ ካንቺ ጋር ማውራት አልችልም። አዳምጪኝ። እጄ የምትሄድበት ካፌ እጄ ነበረ እና እናንተ ድርጅት ሰራ ነበር አልኳት። አስታወሰችኝ፣ አረሳችኝ። ጥሩ ነው። እናማ እኔ የመጀመሪያ እርምጃዬን ወስጃለሁ። ሄጄ ራሴን አስተዋውቄያለሁ። አሁን ያንቺ ተራ ነው። አብረን እንድንሆን ማድረግ ያለብሽን ነገር አድርጊ። አሁን እኔና እሷ የመጣመሪያ ጊዜያችን ነው አይመስልሽም አይዳን? እኔ ባልነግርህ ኖሮ ስለ ሄጄ ምንም ነገር አታውቅም ነበር። አይደለም ጭራሽ እንድታስታውስ ማድረግ ይቅርና ማለት ነው። ይኸውልህ እንዳየው የምችለውን ሁሉ እያደረግኩ ነው። የሰርጉ ቀን ከሄጄ ጋር ላቀራርባችሁ ሀሳብ አውጥቻለሁ እና ደግሞ ታገስ እንጂ ይሆናል። አዳምጪኝ። መቼስ እያታለልሽኝ አይደለም አይደለ? ከሆነ ግን እመኝኝ አይዳን፣ በቀላሉ አይሳካልሽም። ስማ፣ የምናገረውን ነገር የተረዳኸው አልመሰለኝም። በተቻለ ፍጥነት ከሄጂ ጋር ላቀራርባችሁ እየሞከርኩ ነው ያለሁት። ገባ? በቃ አታስብ እያልኩ ነው። ትዕግስቴ እያለቀ ነው። እሺ፣ በጣም እንድትፈጥኝ ይፈልጋል። ጭራሽ ስልኩን ጆሮዬ ላይ እኮ ዘጋብኝ። የማትረባ ይግቡ። ከሆስፒታል ነው የምትመጪው? አዎ፣ ምርት ጋር ነበርኩ። ሁኔታው እንዴት ነው? ትንሽ ነቃ ብሏል። በቅርቡ ደህና ይሆናል። ያው እንግዲህ ሙዞም ክሱን አንስቶለታል። ይህን ስለሰማው ደስ ብሎኛል። በቶሎ ያሽለው።
ቀድሜ መምጣት ፈልጌ ነበር፣ ግን እድሉን ማግኘት አልቻልኩም። ሰሞኑን ጥሩ አልነበርኩም። ብቻ እንደዚህ ያለ ስጦታ መቀበል አልችልም አቶ አድናን። አሲዬ ከይቅርታ ጋር ላስከፋሽ ፈልጌ አይደለም። ፍላጎቴ ላሳየሽኝ መልካምነት ላመሰግንሽ ብቻ ነው። እና ደግሞ በሌላ መንገድ ስለተረዳሹ በጣም አዝናለሁ። እንደዛ አይደለም። ይኸውልህ አሁን ላይ በጣም ብዙ የተፈጠሩ ነገሮች አሉ። በመርትና በሙዞ መካከል የተፈጠረው ነገር፣ የመርት መታሰር ለእኔ በጣም ከባድ ክስተቶች ናቸው። ስለዚህ እባክህ ስጦታውን ውሰደው። ነገሮች እንዲከብዱ አታድርግ። እሺ፣ አንቺ እንደፈለግሽ ይሁን። በቃ አሁን ልሂድ። አሲዬ ስለ ሙዞ ከዚህ በኋላ መጨነቅ አያስፈልግሽ። ምን ማለት ነው? ሙዞም ሆነ ወንድሙ በኪር ከዚህ በኋላ መርትን ሊነኩት አይችሉም። ቆይ ክሳቸው እንዲያነሱ ያደረግከው አንተ ነህ ማለት ነው? እንደነሱ ያሉትን ሰዎች በደንብ አውቃቸዋል። ገንዘብ ነበር የሚፈልጉት፣ ወስደዋል። ግን እኛም እኮ ገንዘብ እንስጣቸው ብለናቸው ነበር። እንዳልኩሽ ነው፣ እንዲህ ያሉትን አውቃቸዋል እና እንዴት መጫን እንዳለብኝም አውቃለሁ። አቶ አድናን እውነት ምን እንደምልህ ምንም አላውቅም። ምንም ማለት አይጠበቅብሽ። ሁሉም ነገር ተሳክቷል፣ አብቅቷል። እንደ እውነቱ ከሆነ ከባድ ጊዜ ነበር፣ ግን አልፈነዋል። ውይ እንዴት ማመስገን እንዳለብኝ በጭራሽ አላውቅም። በእርግጥ ታውቂያለሽ፣ ልታመሰገኝ የምትሽበት አንድ መንገድ አለ። ቆይ ምንድን ነው ነገሩ አቶ አድናን? የኔ ፍቅር፣ ስለ አንድ ነገር ላናግር ፈልጌ ነበር። ስለ ምንድን ነው? ከእንቅልፌ ስነቃ የተሰማኝ ደስታና ጉጉት ቡራክን ስወልድ የነበረው አይነት ነው። የዛን ቀን አንተም ዳግመኛ ለእኔ ተወልደልኛል የኔ ፍቅር። አይዳ፣ ለምንድን ነው ስለ አንድ አይነት ነገር 10 የምትነግሪኝ? ቶፕራክ፣ ለአንተ ምን ያህል እየታገልኩ እንደሆነ ግን ምንም አይታየህም? ይኸውልህ የኔ ውድ፣ አሁን ቡራክንም እኔንም መንከባከብ አለብህ። እዚህ ከኛ ጋር አብረህን መሆን አለብህ። በጣም ነው የማመሰግነው። ልክ ነው፣ አንዳንድ ነገሮችን ላላስታውስ እችላለሁ። በሱ ግን ማንንም አልወቅስም። ግን ደግሞ እኔንም ቢሆን መውቀስ አትችይም። ያሳለፍነውን ድንቅ ትልቅ ፍቅር ብለሽ የነገርሽኝ ያ ፍቅር አሁን የት እንዳለ አላውቅም። ለአንቺ ምንም አይነት ስሜት የለኝም አይዳ። ብንጋባ ራሱ ለእኔ እንግዳ ሰው ሆነሽ ነው የምትቀሪው። እንግዳ ሰው እንደሆንሽ ትቀሪያለሽ ማለት ምን ማለት ነው ቶፕራክ? እኔ እኮ የልጅ እናት ነኝ። ረሳኸው? በፊት ላይ እንዴት አብረን እንደነበርን አላስታውስም። በጭንቅላቴ ውስጥ ምንም ነገር የለም። እኔና አንቺ ከተለያየ ዓለም የመጣን ሰዎች ነን። ኢፍትሐዊ የሆንክብኝ ነው ቶፕራክ። አንተ ኮማ ውስጥ እያለ እኮ አጠገብህ ሆኜ ለረጅም ጊዜ ጠብቄ ነበር እኮ። ዕዳይን ለመክፈል ስል አገባሻለሁ እና ያው ለቡራክ ስል ማለት ነው። ግን ጋብቻው በወረቀት ብቻ ነው የሚሆነው። አንቺም ሆንሽ እናቴ ከኔ ሌላ ነገር መጠበቅ የለባችሁ። ስለማልችል
አታስቢ። ማድረግ የማትችው ነገር አይደለም እየጠየቅኩሽ ያለሁት። እሺ እየሰማሁ ነው። የመልቀቅ ሐሳብሽን ተይው። እሱን ነው ከኔ የምትፈልገው? አዎ፣ ከኔ ጋር መስራትሽን አሁንም እንድትቀጥይ ይፈልጋል። ግን አልገባኝም። ለምንድን ነው በዚህ ጉዳይ ላይ ችግር ያልከው? ምክንያቱም እኔ ውስጥሽ ያለው ችሎታ ይታየኛል። ምርጥ የሥነ ሕንፃ ባለሙያ እንደምትሆኝ አልጠራጠርም። እሺ፣ ግን እኔም አንድ ነገር እፈልጋለሁ። በዚህ የምትስማማ ከሆነ መቀጠል እንችላለን። ወደ ስራ እመለሳለሁ እና አደይንም እከፍላለሁ። ነገር ግን መርትን የረዳው አንተ እንደሆንክ በፍጹም ማወቅ የለበትም። እሱን ቃል ግባልኝ አደራ። መርት በጭራሽ ማወቅ የለበትም። ቃል ገባለሁ። አንቺ እስካልፈለግሽ ድረስ መርት ስለዚህ ጉዳይ ምንም አያውቅም። አንድ ሌላም ነገር አለ። እዳይን ከፍዬ ከጨረስኩ በኋላ ከዚህ እወጣለሁ። እሺ፣ እንደፈለግሽ የማድረግ መብት አለሽ። የወረቀት ህጋዊነት ይኖሩ አይኖሩ አላውቅም። ከፈለክ ግን እዳይን በጽሁፍ ማስፈር እንችላለን። ስለዚህ በህጉ እንሄድ እያልሽ ነው? እሱ ምቾት እንዲሰማኝ ያደርገኛል። እሺ፣ ለጠበቃዬ ነግረውና እሱ ያሰናደዋል። በጣም አመሰግናለሁ አቶ አድናን። እኔም አመሰግናለሁ። ሁሉም ነገር ጥሩ ነው፣ አታስብ። ምንም የሚያሰጋ ነገር የለም። አንድ ቀን እየዘለልክ ድጋሚ ለመታየት እንድትመጣ። ደግሞ መድኃኒትህን በስርዓት ውሰድ እና ስፌቱ እንዳይለቅ ተጠንቀቅ። እሺ ዶክተር፣ ግን ዛሬ መውጣት እችላለሁ እንዴ? አዎ፣ ክፍያን ከጨረስክ በኋላ መሄድ ትችላለህ። አመሰግናለሁ። በድጋሚ ቶሎ ያሽልህ። አመሰግናለሁ። እንዴት ነህ አቶ መርት? ደህና ነኝ አቶ ዮሱፍ። እንኳን ደህና መጣ። ሐኪሙ ዛሬ መውጣት እንደምችል ነግሮኛል። ዛሬ ምር የሚለቁኝ ይመስላል ግን? አዎ፣ ግን አሁን አይደለም። መጀመሪያ ወደ ፍርድ ቤት ይወስደዋል። ዳኛው ፊት ትቀርባለህ። ከዛ በኋላ ዳኛው መለቀቅህን ወስኖ ትወጣለህ ማለት ነው። አንድ ያልገባኝ ነገር አለ። ለምን ይመስላል ሙዞ ክሱን የተወው? ስለዚህ የምታውቀው ነገር አለ እንዴ? ንገረኝ እስኪ። እውነት ለመናገር እኔ ምንም አላውቅም። እንደውም ገርሞኛል ሁላ። ማለቴ አንተን ለማሳሰር በጣም ቆርጠው የተነሱ ነበር የሚመስለኝ። ማጣራት የምንችልበት መንገድ አይኖርም? እንግዲህ አቶ ሙዛፈር ራሱ ያውቃል። ምናልባትም ህሊናው ጸጽቶት ሊሆን ይችላል። ሙዞ በጭራሽ አይመስለኝም። አሁን ዋናው ነገር እሱ አይደለም። ዋናው ነገር አንተ ነጻነትህን መልሰህ ማግኘት ብቻ ነው። አመሰግናለሁ አቶ ዮሱፍ። በኋላ እናወራለን። በድጋሚ አመሰግናለሁ። ወተት በሙዝ አድርገሽ ጁስ ልትሰሪ አልነበር? ልክ እኔ የኔ ውድ ሌላ ስራ ይዤ እሱን እርስት አደረግኩት። በጣም ይቅርታ አድርግልኝ። እሺ እሺ፣ ይቅርታ አድርጌልሻለሁ። በጣም አመሰግናለሁ የኔ ሚጢጢ። አሁኑኑ ሂጅ አዘጋጅልሃለሁ። እሺ ለአንቺ ምንም አይነት ስሜት የለኝም አይዳን።
ብንጋባ ራሱ ለእኔ እንግዳ ሰው ሆነች ነው የምትቀሪው። እህት ፊዳን አሁኑኑ ሄደሽ ሙዝ በወተት ጁስ ስሪልኝ። አንተ ብልጣ ብልጥ የሆንክ ልጅ። ስለዚህ ሁሉንም ስራ ለእኔ ትተህ አንተ ዞር ልትል ማለት? በጭራሽ እንደዛ አይሆንም። ይሆናል። አሁን ለማንኛውም ተነስና እናዘጋጅ። ጁስን አብረን እንሰራለን። አንተ ሙዙን ስትልጥ፣ እኔ ደግሞ ቆራርጠዋለሁ። ተስማማ? እሺ ተስማምቻለሁ። እሺ በል አሁን ወደ ስራ እንግባ። አቤት ኤሲን። ሄሎ ውዴ፣ እንዴት ነሽ? ኡፍ በጣም ተናድጃለሁ። በድጋሚ ደግሞ ምን ተፈጠረ ውዴ? ሌላ ምን ይፈጠራል? ቶፕራክ አይወደኝም፣ አይፈልገኝም። አሁን ደግሞ እሱ ድምዳሜ ላይ እንዴት ደረሽ? ከየት ላመጣው እችላለሁ? ራሱ ነው የነገረኝ። ብንጋባም ራሱ ለእኔ እንግዳ ሰው መሆኑሽን ትቀጥያለሽ ብሎ አለኝ። ኡፍ ኤሲን፣ ምን ላደርግ ነው? እሺ የምር አሁንስ ማበዴ ነው። እባክሽን አንዴ ተረጋጊ። እኔን አዳምጪኝ ውዴ። ምንም መደናገጥ የለብሽም፣ አለበለዚያ ስህተት ትሰሪያለሽ። ተረጋጊ፣ ተረጋጊ፣ ተረጋጊ። ኡፍ እኔ እሱን ቃል መስማት ሰልችቶኛል። ምንም መረጋጋት አልችልም ኤሲን፣ መረጋጋት አልችልም። በቃ አሁንስ ላብድ ነው። ዋናው ነገር መፈራረምሽ ነው። እሺ ውዴ፣ ሌላው ቀስ ብሎ የሚመጣ ነገር ነው። እኔ መጀመሪያ ላይ እንደዛ ነበር ያሰብኩት፣ ገባሽ? ግን አሁን እሱን ራሱ እርግጠኛ አይደለሁም። ቶፕራክ ላይ ቅንጣት ታክል የስሜት ለውጥ ለማምጣት ራሱ አልቻልኩም። ታውቂያለሽ፣ በቀረብኩት ቁጥር ሁሌም እንደሸሸኝ ነው። እኔ እምልሽ ውዴ፣ ምናልባት የሆነ ነገር ስላስታወሰ ይሁን እንዴ እንደዚህ የሆነ ያለው? የሆነ ነገር ስላስታወሰ ይሆናል ነው ያልሽ? ማለት ያን ያክል እንደማያወራኝ ታውቂያለሽ። ምንም አይልም። ያ አንቺ የምትሰጪውስ መድኃኒት፣ የሚያደክመው መድኃኒት እያልሽ ምናልባት እሱ መስራት አቁሞ ይሆን? እሱም አለ። አዎ ልክ ነሽ። አይ ውዴ፣ ሲጀምር እኮ እየወሰደ ይሁን አይሁን ምንም አላውቅም። እሱን አንዴ ሌውና ከዛ መልሼ እደውልሻለሁ። እሺ በቃ ቻው ቻው፣ እደውልልሻለሁ። ልክ ናት ኬኒ። በቃሽ ታይ፣ እንደሱማ በሐሳብ አትሂጂ። ያዥ፣ ቆንጆ ሻፍ ልቼልሻለሁ። ለድካምና ለጭንቀት ጥሩ መፍትሄ ነው። አመሰግናለሁ። እና በስቲ ምን እንደተፈጠረ ንገሪኝ። ምን ልንገርሽ? ምንም አልተፈጠረም። አሴ ሲሚኝ፣ ይህንን ንግግርሽን የማምንሽ ይመስልሻል? ስታይኝ ሞኝ ይመስልሻለሁ? በይ ልጄ፣ አሁን የተፈጠረውን ንገሪኝ። ስራዬን መልቀቄን ትቼዋለሁ። በጣም ጥሩ አድርገሻል ልጄ። ትክክለኛውን ውሳኔ ነው የወሰንሽው። አሁን ላይ የቱ ትክክል የቱ ስህተት እንደሆነ ማወቅ አልቻልኩም እማዬ። ግራ ገብቶኛል። አቶ አድናን የፈጠረብሽ ችግር አለ? በተቃራኒው ነው። ወደ ስራ እንድመለስ ነው የፈለገው። እንዴት ያለ ሰው ነው! ሌላ ሰው ቢሆን ኖሮ ይሄኔ ከስራ ያባረርሽ ነበር ልጄ። ግን አቶ አድናን ማለት እኮ እኔም ራሱ ምንም አልገባኝም። ቆይ ግን ለምንድን ነው አሁንም ድርጅት ውስጥ እንድሰራ የሚፈልገው? ስለሚተማመንብሽ ነው ውዴ። በትንሽ ጊዜ ውስጥ ችሎታሽን አይቶታል። ስለዚህ ሊለቅሽ አይፈልግም። ለዛ ነው እሱ እንደዛ ነው ያለው። ግን ደግሞ በያውን ሻዩን ጠጪ፣ ጎበዝ ልጅ ጠጪ። አሴ የኔ ልጅ ስሚ እባክሽ፣ ዳግመኛ መርትን ሰምተሽ ስራሽን ለመልቀቅ እንዳትሞክሪ። በአሁኑ ለአቶ አድናን ኢፍትሐዊ መሆን ነው። ብፈልግም ራሱ ማቆም አልችልም። ለምንድን ነው ውዴ? በደም ነው እንዴ ተፈራረምሽው? ምንድን ነው ሰውዬው አስፈራርቶሻል እንዴ? ያው ማለቴ ድጋሚ ብለቅ ስተት ነው የሚሆነው። እንዳልሹ በድጋሚ ብለቅ ምስጋና ቢስ ነው የሚሆነው። አለቃ ያሻር፣ ምን ነው ችግር አለ እንዴ? አረ ለመልካም ዜና ነው የደወልኩት። መርትን ሊለቁት ነው። ምን? እውነት መርትን ሊለቁት ነው ያልከኝ? ቆይ መቼ ነው? ዛሬ ነው የሚለቁት? እንዴ አንዳቸውም እኮ ነው ያስቀመጥኳቸው ኪኒኖች አይደሉም።
እዚህኛው መሳቢያ ውስጥ ምን? ቆይ ታዲያ መድኃኒቱ የት ሄደ ነው? የለም። አይሆንም። ከአቶ አድናን ቺዜን የተበደርኩትን 500 ሺህ ሊሬ ለእሱ በመስራት ለመክፈል ተስማምቻለሁ። አሴ በጊዜ ወደ ቤትሽ እንድትመለሽ እሺ? እሺ፣ አታስቢ፣ አላመሽም። ጥሩ። ስትመለሽ እነዚህን ማስተካከል ትችላለሽ። ማታ ስመጣ አድርገዋለሁ፣ አታስቢ። እሺ፣ በይደ ነው። አይ ማታ እንገናኛለን እማዬ። እሺ ልጄ። ይኸውልሽ አምሽተሽ ከመጣሽ በሩን እንደማልከፍትልሽ ወቂ። እሺ እማዬ፣ አላመሽም አልኩኝ እኮ። እሺ ደህና ዋይ። በይ ደህና ዋይ። በቃ ሰር የቶፕራክን አንደኛውን መድኃኒት አጣሁት። ሁሉም ቦታ አየሁት ግን ላገኘው አልቻልኩም። ንገሪኝ፣ የት እንዳለ ታውቂያለሽ? አላውቅም ወይዘሪት አይዳን። አላውቅም ማለት ምን ማለት ነው? ቤቱን አንቺ አይደለሽ እንዴ የምታጸጁ? ንገሪኝ፣ አውጥተሽ ጥለሽ ነው አይደለ? ኧረ እኔ ምንም የጣልኩት መድኃኒት የለም። አንቺ ሳይተሻል አይልዲ? አይ አላየሁትም እመቤት። ቆይ እንዴት ነው ላታዩት የምትችሉት? ከእናንተ ውጪ እዛ ክፍል ውስጥ ማን ገብቶ ሊወጣ ይችላል? ምናልባት አልቆበት አቶ ቶፕራክ እቃውን ጥሎት ሊሆን ይችላል። አይ አያልቅም። መውሰዱን ስከታተል ነበር። ትንሽ ይቀረዋል። ከፈለግሽ እኔ ሄጄ ልፈልገው እችላለሁ። አያስፈልግም። እኔ ያላየሁትን አንቺ ልታይ ትችያለሽ። ቆይ ግን ምን አይነት ሰራተኞች ናችሁ እናንተ? በቃ ምንም እውቀት የላችሁም ማለት ነው። ይሄን አንስታችሁ ጥላችሁታል። እየዋሻችሁ እንዳልሆነ ማን ያውቃል? እኔ ሳስታውሽ በመሆኔ ፈጣሪ ይመስገን። የቶፕራክ አእምሮ ጤናን ስለምፈልግ በደንብ ነው የምከታተለው። ይኸውላችሁ ከዚህ በኋላ አንዳችሁም መድኃኒቱን ከሚቀመጥበት ቦታ እንዳታነሱት። እሺ? ግልጽ ነው አይደለ? አዎ ግልጽ ነው ወይዘሪት አይዳን። በሚገባው ወይዘሪት አይዳን። ሁሉም አንድ በአንድ ሊያሳብዱኝ ነው እንዳለማቸው። ሁሌም የምንወቀሰው እኛ ነን። ልክ ነርስ የሆንን ይመስል መድኃኒቱ የት እንዳለ በምን እናውቃለን? ቀስ በይ እንዳትሰማሽ። ለምን እንደሆነ ባላውቅም ወይዘሪት አይዳን ስለጠፋው መድኃኒት ተበሳጭታለች። እኔ ምን አገባኝ? የባሏን መድኃኒት በአግባቡ ራሷ ትቆጣጠር እንጂ። የምትፈልጊው ነገር አለ ልጄ? አረ የለም አክስቴ አልሂድ። ያው አብረን ሻይ መጠጣት ከቻልን ብዬ ልጠይቅሽ ነበር፣ ግን ስራ ላይ ናችሁና በኋላ እመለሳለሁ። እዚህ ጋር የያዝነውን ስንጨርስ እጠራሻለሁኝ። እሺ፣ መልካም ስራ። በቃ አመሰግናለሁ ልጄ። አምላኬ ሆይ ይህች ልጅ ያንን ወረቀት የት ነው የደበቀችው? ቆይ እውነት አሁን አገኘዋለሁ። አዎ የኔ እርግብና የዋህ ልጅ። የማላገኘው መስሎሽ ነው አይደል? እናትሽን በቃ ምንም አታውቂያትም ማለት ነው። ከኔ የሚደበቅ ነገር የለም። አገኘሁት። እንደው አንቺን ምን ላድርግሽ? በአንቺ ቤት ከኔ ደብቀሽ ሞትሻል። አቶ አድናን ቺቲን ላይ ያለብኝን 500 ሺህ ሊሬ ዕዳ ለሱ በመስራት ለመክፈል ተስማምቻለሁ። 500 ሺህ ሊሬ። አይ አይ
አይ እጅና እግሬ ደነዘዘብኝ። እጅና እግሬ ሊከዳኝ ነው። በትክክል ነው ያነበብኩት? አይሆንም። 500,000 ሊሬ እኮ ነው የሚለው። 500,000! አምላኬ ሆይ አምላኬ ሆይ፣ በፈጣሪ ስም አለቀልኝ። በቃ አለቀልኝ። 500,000 ሊሬ! ኦ አምላኬ ሆይ እባክህን ዛሬ አይምሮዬን ጠብቅልኝ። በዚች ልጅ ማበዴ ነው። ልጅቷ ልታሳብደኝ ነው። ምንድን ነው ያደረገችው? ለምንድን ነው ይህንን ሁሉ ገንዘብ የተበደረችው? ይህን ሁሉ ገንዘብ የሚያስበድር ምን ተገኝቶ ነው? ሌላ ማን ሊሆን ይችላል? ምንም አይነት ድንጋይ ቢፈነቀል ሁሌም ያመርታል። አምላኬ ላብድ ነው። የኔ ሞኝ ልጅ፣ ራስሽንም እኔንም ማጥ ውስጥ ነው የከተትሽን። አይ አይኔ እያየማ ይሄ ሊሆን አይችልም። ይህንን ወረቀት ሄጄ ፊቱ ላይ ነው የምወረውርለት። ራስህ እዚህ ውስጥ እንደከተትከን በራስህ መንገድ አውጣን። አቶ መርት፣ ገንዘብ ተበድረህ ዝም ብለህ ልትሄድ አትችልም። በዋዛ አለቅህም። ዝም ብዬ አለቅህም። በደንብ ግፋኝ እንጂ አባዬ። እርግጠኛ ነህ? አዎ ነኝ። ወደ ላይ ግፋኝ። እሺ፣ በደንብ አጥብቀህ ያዘው። አፍጥነው፣ እስከ ላይ ግፋኝ አልኩ። እየት ፊዳን፣ እየበረርኩ ነው። እንደ ወፍ ሰማይ ላይ እየከነፍክ እኮ ነው። በልሽ አባዬ፣ በደንብ መግፋትህን ቀጥል። ፊዳን። አቤት እመቤት ከሪማን። ቡራክ ሲሯሯጥ አልቦታል። ንፋስ አለ። ቤት አስገቢውና አጣጥበሽ ልብሱን ቀይርለት። እሺ እመቤት ከሪማን። ቶፕራክ ይበቃዋል። በቃ ልጄ ልብሱን ትቀይርለት። በል በቃ ለዛሬ በቂ ነው ልጄ። ነገም በድጋሚ እንደዚህ መጫወት እችላለሁ? አዎ እንችላለን። በልና ና ልጄ፣ እኔ እናንተን ቡና እንጠጣ። ምን ሆነሻል ልጄ? በሆነ ነገር ያዘንሽ ትመስያለሽ። እስቲ ንገሪኝ። ሙዞ ለምን ክሱን እንዳነሳ አውቄያለሁ አጎቴ አሻር። እውነትሽን ነው? ለምንድን ነው ያነሳው? ገንዘብ ተቀብሎኝ። ገንዘብ ነው ያልሽው? እኛ እንስጥ ስንለው ግን ገንዘቡን ፊታችን ላይ በትኖት ነበር። ታዲያ ምን ተገኘና ነው? አዎ ግን ትንሽ ገንዘብ አይደለም፣ በጣም በርከት ያለ ገንዘብ ነው። ትልቅ ገንዘብ ስትይ፣ ቆይ ምን ያህል ማለትሽ ነው የኔ ልጅ? 500,000 ሊሬ። 500,000 ሊሬ? ማን ነው ያን ያህል ገንዘብ ይሰጥ? አቶ አድናን ነው። መርት በፍጹም ይህንን ያህል ገንዘብ አይቀበልም። ከዛ ሰውዬ 70 ሳንቲም ከሚቀበል ቢታሰር ይመርጣል። አውቃለሁ አጎቴ አሻር። ለማንኛውም አሁን ረፍዷል። ምክንያቱም የተፈራረምኩት ስምምነት አለ። የስምምነት ፊርማ? የኔ ልጅ ትንሽ ገንዘብ አይደለም። እንዴት ልትከፊው ነው? ለሰውየው መስራቴን በመቀጠል ገባኝ። ለመርት ብለሽ እዚህ ዕዳ ውስጥ ገብተሻል። ገባኝ። ግን መርት ይህንን በጭራሽ አይቀበለው። ይሄ መሆን አይችልም። መርት ስለዚህ ነገር ቢሰማ ትልቅ ነውጥ ነው የሚነሳው። ቆይ ምን ማድረግ ነበረብኝ አጎቴ አሻር? መርት እስር ቤት መግባቱን እንዳላየሁኝ ማለፍ ነበረብኝ? ልብሽ እሺ አይልሽም፣ እሱ ይገባኛል። እዚህ ሁኔታ ውስጥ ማድረግ የምትችው ነገር ቢኖር ሐቀኛ መሆን ነው። ለመርት ንገሪው። ከሌላ ሰው ከመስማቱ በፊት ካንቺ ይስማ። ልክ ነህ አለቃ። ልክ እንደተለቀቀ ሳገኘው በመጀመሪያ የምነግረው እሱን ይሆናል። ያኔ ነውጥ እንዳይነሳ እንጸልይ ብቻ። እንሂድ።
በቃ ምንም ነገር በትክክል ማድረጋችን አይደል አይዳን? ኡይ እጭ ሲያናድድ ኡፍ። ምን እያደረግሽ ነው? ምንም። ከፈቀድሽልኝ መግባት እችላለሁ? በሚገባው ወደ ግቢ። ታብሌቱ ላይ የሆነ ነገር እያየው ነበር፣ ለዛ ነው። ታብሌቱን አንዴ ልትሰጪኝ ትችያለሽ? የሆነ ነገር ላሳይሽ እፈልጋለሁ። እሺ እሺ። እንኪ ይህንን ይኸው ማይዳን፣ በጣም ቆንጆና ድንቅ ነው አይደል? አውዴ በጣም ምርጥ ንድፍ ነው። ወይ በጣም ጥሩ። ይህንን ምርጥ ነገር ለሰርጋችሁ ስጦታ ልሰጣችሁ እፈልጋለሁ። እቃ ሲገባበት ሲስተካከል ደግሞ የሌለው ውብ የሚሆን ይመስለኛል። ውይ የኔ ውድ በጣም አሳቢ ነሽ። በጣም አመሰግናለሁ። ግን ይሄን ለውጥ ትንሽ ወደፊት ብንገፋው የሚሻል አይመስልሽም? ለምን? ሁሉም ነገር ጥሩ ይመስላል እኮ። አዎ ጥሩ ላይ ነበር። ነገር ግን ያው የወንድምሽን ሁኔታ ታውቂ የለ እና እንደዚህ ያለ ድንገታዊ ለውጥ ለአእምሮ ሁኔታ ጥሩ የሚሆን አይመስለኝም። ከምንም በፊት ስለ ወንድምሽ ነው ማሰብ ያለብኝ። ውይ የኔ ውድ በጣም አሳቢ ሰው ነሽ። በእርግጠኝነት ወንድሜ ደህና ይሆናል እና እኛና ወንድሜ ህይወት ውስጥ ስላለሽ በጣም እድለኞች ነን አይደል? እኔም እድለኛ ነኝ የኔ ውድ። ወደዚህ ጃስ ኤጂ ምን እያደረግሽ ነው? አስደነገጥሽኝ እኮ። አየሁ እኮ እንደ እብድ ነው የዘለልከው። ትንሽ ልጅ እያለንም እንደዚህ ድንግጥ ነበርክ። አሁን እኮ አድገሃል አሊ። አንቺም እኮ አድገሻል። ልጅ እያለሽ የምታደርጊውን ነገር ነው የምታደርጊው። ውይ ህይወት እንደዛ ናት መሰለኝ። ሁላችንም እንዳለን ነው የምንቀጥለው። እሺ ግን ኩሽና ምን ትሰሪያለሽ? ቆይ ለወንድሜና ለአይዳን ቡና ላፈላላቸው። አንተም ትፈልጋለህ እንዴ? እምቢ ልል አልችልም። 2 የበረዶ ጥቁር ቡና። በጣም አሪፍ። ምንም አረሳሽም እንዴ? እንዴት እረሳዋለሁ? አንደኛው ለወንድሜ ነው፣ ሌላኛው ደግሞ ለአይዳን። በፊት ለቤተሰቦቼ ብዙ ጊዜ ቡና ፈላላቸው ነበር። አንተ ቡና እንዴት ነው የምትጠጣው? 2 በረዶ አድርጊበት። በጣም የጠቆረሽ። ስለዚህ አንተም እንደ ቤተሰቤ ነው የምትጠጣው? አዎ በትክክል። እኔም ልክ እንደናንተ ነኝ። ቆይ አትንቀሳቀስ፣ እኔ አለብስሃለሁ። ቀስ በል ቀስ በል። ቆይ ቆይ ቆይ። አሲ ነፃነቴ እንዳገኘው መጀመሪያ ምን ማድረግ እንደምፈልግ ታውቂያለሽ? ምናልባት ባህር ዳርቻው ከሄዶ ሻይ መጠጣት። በትክክል። ሐሳብን እያነበብሽ ነው እንዴ? ሁሌም ስለምታስበው ነገር መጠንቀቅ ያለብህ ለዚህ ነው የኔ ውድ። በጣም ደስተኛ ሆኗል እና አሁን ስለ ገንዘቡ ጉዳይ ካወራኝ ደስታ ሁሉ ነው የሚጠፋው። ወይኔ አምላኬ! ቆይ ምን ላደርግ ነው? እንዴት ብዬ ነው የምነግረው? አቶ መርት ዝግጁ ነህ? መኪናው በእርግጠኝነት አሁን ደርሰዋል። ዝግጁ ነኝ አቶ ዩሱፍ፣ መሄድ እንችላለን። ስለዚህ በቃ ፍርድ ቤት እንገናኝ። አቶ ዩሱፍ፣ ከተወሰነ ሰዓት በኋላ ነፃ ሆናለሁ አይደል? በሚገባ። አመሰግናለሁ። በልን ካጠጣውና እንደምትወደው ነኝ። በጣም አሪፍ ነው። ልክ እንደ ድሮ ነው። አመሰግናለሁ። የተባረከ ይሁንልህ። ደግሞ ስለወደድከው ደስ ብሎኛል። አሊ፣ ወይዘሮ ከሪማን እየጠራችህ ነው ልጄ። የምትልክህ ቦታ አለ መሰለኝ። እሺ እማዬ፣ ቶሎ ሄድላታል። ገና እኮ ቡናውን አልጨረሰውም። ወይዘሮ ከሪማንና ያስጠብቃት የኔ ልጅ፣ ነውር ነው። ሌላ ቀን መጠጣት ይችላሉ ልጄ። የእቃ ማስቀመጫው ክፍል የምሰራው ነገር አለ። እና
ቡናው አልፈላም እንዴ? ደርሷል። ለመጣላችሁ ነው። ለወንድሜ ማፍልቼለታለሁ። እሱ ወፍራም ቡና ነው የሚወደው አይደል? አዎ። እንደሚወደው ተስፋ አድርጋለሁ። ለምን አይወደውም ውዴ? እኔ እንጃ አላውቅም። ምናልባት ትውስታውን ካጣ በኋላ የቡና ጣዕም ፍላጎቱም ተቀይሮ ይሆናል። አይ አሁንም በጣም ወፍራም ቡና ነው የሚወደው። ለማንኛውም ውዴ አንቺም ደክሞሻል፣ ወደ ሳሎን መሄድ ትቻለሽ። ሂጂ፣ እኔ ቡናውን አቀርበዋለሁ። እሺ፣ አመሰግናለሁ። እሺ